ፎቶ ሳላወጣ ይሄን አልከተባልኩ የሰውየው ፎቶ አስቀድሞ ወጥቶ አገር የሚያውቀው ሆኖ ራሳቸው ኦርቶዶክሳውያኑ እንደዚህ የሚመሰክሩበት በደረኛ አድርጎ ለመሳል የሚሮጥ ሩጫ አለ። ያንን ሩጫ ወደ እኔ ይዘው የቀረቡ ሰዎች እየወደድኳቸው ተለይተዋል። ምርጫቸውን ይሄዱ። ላቋረጥኩ መጀመሪያ ለዳጊ ላክላትና አውሩሻ አንድ በውስጥ ይሄን ነው አሁን የምታሰማን ነገር አይደለም። እሱን አይደለም ነው፣ ይሄኛው ሌላ ነው። ይሄን ፎቶ እኔ እንዳላወጣሁት ይታወቃል። አላወጣም፣ ማንም ሰው ያወጣ የለም። ግን የራሳቸው ሰው እዚህ ጋር እንዴት እንዳወጣው ስሙት ነው። እንዳወጣው ሳይሆን ምን የሚለውን ስሙት። ኦኬ ቀጥሉ። ሙስሊም ሆነ ያደን ማጥፋለ ሙስሊም ሆነ ያደን ማጥፋለ ውሃ ላይ መረጃ ቢያዝ መንግስት ዝም ይለዋል? ጊፍት ጠፍቷል። አንድ 2 ወር ምናምን ጊፍት የለም። ስለዚህ ጊፍት ህዝቡ ስለነቃ እንዴት አድርገን እንልበው፣ እንዴት አድርገን እንፍለጠው? ኤርሚያስን ዲቤት ያልጠራ ሰው አለ? እስኪ ንገሩ። ነገ ኤርሚያስ ዲቤት ላይ ቁጭ ቢል ኤርሚያስ ሰደበ ትላላችሁ። አሁን ያድን በፎቶ ማያውቀው ሰው አለ? ያድን ማያውቀው ሰው እኮ አሁን ለምንድን ነው ኤርሚያስ አበበና ዮኒ ማኛ ለምን እንዲታ ቢኒ የሚባሉት ለምን እንዲተናገሩ ስትሉ በቃ ይሄ ሌላ አናዘር ቻፕተር ኦፍ ሜኪንግ ቢዝነስ በቃ ገንዘብ ሜክ እያደረጉ ነው። ምክንያቱም ሁሉም ስራ የላቸውም። ስለዚህ ገንዘብ የሚያገኙበትን ሜካኒዝም ክሬት ያደርጋሉ። ገንዘብ የሚያገኙበትን ሜካኒዝም ይሄ ደግሞ አንዱ የፈለጣ መንገድ ነው። አብሮ አድርገው አንድ ወንበር ላይ ተቀምጠው እያወሩ ነው ቲክታክ ላይ እየመጡ የሚያስችው። የሚያሳዝነኝ ምንም የማያውቁ ሰዎች የዚህ ግብአት ሲሆን እንዲህ የእውነት ማን ሞተና ኤርሚያስ አበባውን እንደዛ ያደርጋል? እንናገራለን እኮ ጥግ ድረስ ነው የምናገረው። ኦብቪየስሊ መናገር ያለብኝን ነገር መጽሐፋቸው ላይ እያንዳንዱ ነገር አወራለሁ። ቢሆን ከኛ የተለየ ምን ተናግረው ነው? ምንም አልተናገረም። መጽሐፍ ነው ያነበረው፣ ወዛው ነው የተናገረው። ፖለቲካ አትስሩ። በቃ አንዳንድ ጊዜ ምን አለ መሰላችሁ፣ ይሄ የገንዘብ ሱስ ቀናላችሁ ለተበቃ ሰሞኑን ማጦዝ ምናምን በቃ አይጠቅመንም። አታጥዙት አሉ ይለጥፍ ይዋደን ማያቅ ማንም የለም። እውነቱ ያው ወንድሞቼ እናቶቼ የራሰሙ ነው እንግዲህ ተናገረው። ሙስሊሞቹ ሁሉ ያወጡት አለ ራሳቸው። አይ ቲንክ ይመስለኛል ከሙስሊም ቤት ነው ያገኘሁት። ቪዲዮ ሁሉ አለ። እኔ እዚህ አላሳይም፣ ግን ሰሙ ናለ ይዋደን ማያቅ ሰው የለም አለ። በፎቶም በቪዲዮ ይታወቃል። ማጦዝ የተፈለገው ቢዝነስ ለመስራት ነው። አንድ በእነሱ ቤት ቢዝነስ ለመስራት ነው እዛኛው ቤት። እኛ ቤት ደግሞ እኔን ለመግደል ነው፣ እኔን ለማስመታት ነው። እዚህ አጠገቤ የነበሩ ሰዎች ምክንያት ይፈልጉብኝ ነበር። ኦኬ በቅንነት መቀበል ጥሩ ነው፣ ግን ምክንያት ይፈልጉብኝ ነበር። የሆነ ነገር ሲሆን የሆነ ነገር እንላለን ብሎ በሚል ማለት ነው። ምክንያት ይፈለግብኝ ነበር ወንድሞች እናቶች። እና ውስጤ እያዘነ እምባዬ እየፈሰሰ የምወዳቸው ወንድሞች ናቸው እንዲና እንደዛ ብለው የሚሉት ያው የራሳቸው ቤተ እምነት ሰዎች ሁሉ ጭምር ሳይቀር ማለት ነው። እኔ አሁን በጣም ውስጤ ጠላው። ታውቃላችሁ፣ እኛ ቤት ደግሞ የሚለኮስ እሳት ደግሞ አይጠፋም። ብዙዎችን ነው የሚጎዳው፣ ብዙዎችን ነው የሚጎዳው። እኔ እንደዚህ አይነት የክፋት ልብ ይዛችሁኝ አትቅረቡኝ። እዚህም ገስት ላይ ያላችሁ ሰዎች ካላችሁ ልባችሁ ክፉ ከሆነ አትቅረቡኝ በእውነት ኦኬ። ፎቶ ሳላወጣ ይሄን አልከተባልኩ የሰውየው ፎቶ አስቀድሞ ወጥቶ አገር የሚያውቀው ሆኖ ራሳቸው ኦርቶዶክሳውያኑ እንደዚህ የሚመሰክሩበት ይዋድን የማያውቀው እኮ የለም። በፎቶም በቪዲዮ የሚታወቃል ዩቲዩብ ላይ ሁሉ ጭምር። ኦኬ እኛ አላወጣን አልን እንጂ አላወጣን። ራሱ እንኳን ይኸው ሰሙ በፍጹም ኤርሚያስ አያደርገውም እኮ ነው ያለው። አዝናለሁ። ለምን ይሄን መነግራችሁ?
የምወዳቸውን ወንድሞቼ ከስሬ እንዳጣኋቸው እናንተንም ጭምር እንዳላጣ እንድትጠነቀቁ ብዬ እንጂ የማናችሁንም መላስ ፈርቼ አይደለም። ስጠራቸው እንኳን በስስት የምጠራቸው ወንድሞች ናቸው የሚከፉብኝ። ይህን ወይ ችግር የለም ቴንኪው። ያው ግን መረጃዬን ለዶክሜንት ይዘዋለሁኝ። እኔም አላወጣም ዮኒም አላወጣም። ማን ነው አንድ የሰርግ ፕሮግራም ላይ ስሙን እየጠሩ ማለት ነው ያህድ እያሉ ያው ቢኒ ያለ እዚህ ገንገር ስሙን እየጠሩት ረስተው ተሳስተው ማለት ነው ቪዲዮ ላይ ምስሉ አለ ራሳቸው ያወጡት። አሁን የት እንደሆነ ነግረን ሰው ልጁ እንዲታወቅ ስለማንፈልግ ነው እንጂ ምን ብናስታውስ እዛ ፕሮግራም ላይ ሄዶ አንድ ሰው ይሄው አሁን አውጥተውታል። አሁን ድምፁ በተሰማበት ላይ ሙስሊሞቹ አስቀምጠውታል። እኛ እናውቀዋለን፣ እኛ አንፈልገውም ምን ምናምን ነገር ብለው እያሉ ማለት ነው። ሙስሊሞች ቤት ተቀምጧል። ኦኬ እዚህ እኔ የሚገርመኝ እዛ የነደደ እሳት። ኦኬ አሁን ወንድማቸው እዛ እንትን ጊፍት ፈልገው ነው ኤርሚያስ በዚህ በመጣው አገልግሎት ምክንያት የመጣለ እሱን ሁሉ ቁጭት እሱን ሁሉ ብስጭት እኔ ላይ እንዲወጡ አይዞ ምናምን ነገር ብሎ የሚል ጊፍት እዛ ፈልገው ነው። እዚህ እኔ ጋ ያሉ ወንድሞቼ አፌ ሞልቼ ይናገራሉ። ወንድሞቼና እህቶቼ ወንጌላውያኑ ጥቂቶቹ እኔን ለመግደል ነው የሚፈልጉት፣ ሽባ አድርገው ለማስቀመጥ ማለት ነው። አገልግሎቱ ላይ አሸዋ ለመበተን ነው የሚፈልጉት። የነዛ ችግር የለም። ይኸው አሁን እራሳቸው አወጡት። እራሳቸው እዛው እርስ በርስ እየተወጣጡ ነው። እና አሁን ታዲያ ሰውየው በፎቶ በቪዲዮ የሚታወቅ ሰው ነው ማለት ነው። ኦኬ በየሰርግ ቤቱ ሁሉ እየተጠራሩ ካች ተደርጎ የተያዘ ነው ማለት ነው። እኔ ሳላወጣ አወጣ ብሎ በሚል እነሱ የፈለጋቸውን ይንጫጩ። እነሱ ቁጣቸውን ብስጭታቸውን 3 ጊዜ በአደባባይ ላይ ጥሪ አቅርበው ሁለቱን በመሸሽ አንዱንም በመሸነፍ ስለተረቱ ጥርስ ነክሰዋል ኤርሚያስን በሆነ ምክንያት ለማግኘት። ስለዚህ ማዝ ነው እኔ ጋር ቴክስት ያደርጋችሁ ሰዎች ሁሉ ጭምር ይቅርታ ጠይቅ ብላችሁ ስትሉኝ የነበራችሁ ሰዎች ሁሉ ጭምር የምህረት ልብ አለኝ። እንደገና እግዚአብሔር እድልን ይሰጣል። የምህረት ልብ አለኝ እንጂ በማታውቁት ነገር እኔ ጋር ቴክስት አትጻፉ። ገና መርምር፣ ሀሳቡ ላይ ቆም ብለህ አስብ፣ ግራ ቀኝ እይ፣ ፊት ወደኋላ እዩ። አሁን ይሄ ነገር መጣ። የማላጣቸውን ወንድሞቼን አጣኋቸው በራሳቸው አለማስተዋል ምክንያት ማለት ነው። በራሳቸው ስሜታዊነት ምክንያት ማለት ነው። ወይ ደግሞ እስሬ ሆነው በሰነቁት መርዛማ ሀሳብ ማለት ነው። ልቤ ያዝናል፣ አይኔ በእንባ ይሞላል እነሱን ሳስብ። ቤት ከፈቱብኝ አይታል። 4 ነው 5 ቤት አንድ የተከፈተ ጴንጤው ቤት ኤርሚያስ ትክክል አይደለም፣ ንስሐ መግባት አለበት፣ ይቅርታ መጠየቅ አለበት። እኛ እንደዚህ አይነት ነገር ነው ከክርስቶስ የተማርነው ፍቅር ነው። እሱ ግን ጥላቻ ነው የሚሰብከው። በዚህ እንትን ይላል፣ እንትን ይሳደባል። ዳር አስይዝሃለሁ። ጴንጤውን ኦርቶዶክስ ዳር በጽድቅ ጉዳይ ከመጣህ ዳር አስይዝሃለሁ። እና ያው አንዴ ስሙት፣ ሰሙ ምን እያለ እንደሚመሰክር። አሁን ሙስሊም ሆነ ያለን ማያርሳለ ውሃት ላይ መረጃ ቢያዝ መንግስት ዝም ይለዋል። ጊፍት ጠፍቷል። ይህን 1-2 ወር ምናምን ጊፍት የለም። ስለዚህ ጊፍት ህዝቡ ስለነቃ እንዴት አድርገን እንልበው፣ እንዴት አድርገን እንፍለጠው። ኤርሚያስን ዲቤት ያልጠራ ሰው አለ? እስኪ ንገሩ። ነገ ኤርሚያስ ዲቤት ላይ ቁጭ ቢል ኤርሚያስ ሰደበን ብላችሁ እይይይ ትላላችሁ። አሁን ውሃድን በፎቶ ማያውቀው ሰው አለ? ይተዋወቃሉ ማለት ነው። ይታወቃል ማለት ነው። ሚዲያ ላይ ይታወቃል ማለት ነው። ሚዲያ ላይ ይታወቃል እኮ ማለት ነው። ሚዲያ ላይ ቪዲዮ ሁሉ እዚህ ጋር ይታያል እኮ ይታወቃል ማለት ነው። ሚዲያ ላይ ለምንድን ነው ኤርሚያስን ለማረድ የተነሳው አንተ ወንድሜ? ለምንድን ነው ከሶሪያውያን ጋር የተሰለፍከው አንተ? አሁን ለምንድን ነው ኤርሚያስ አበበና ዮኒ ማኛ ለምን እንዲታ ቢኒ የሚባሉት ለምን እንዲተናገሩ?
ስትሉ በቃ ይሄ ሌላ አናዘር ቻፕተር ኦፍ ሜኪንግ ቢዝነስ በቃ ገንዘብ ሜክ እያደረጉ ነው። ምክንያቱም ሁሉም ስራ የላቸውም። ስለዚህ ገንዘብ የሚያገኙበትን ሜካኒዝም ክሬት ያደርጋሉ። ገንዘብ የሚያገኙበትን ሜካኒዝም ይሄ ደግሞ አንድ የፈለጣ መንገድ ነው። አብሮ ያድርገው። አንድ ወንበር ላይ ተቀምጠው እያወሩ ነው ቲክታክ ላይ እየመጡ የሚያስቸው። አያ በአንድ ወንበር ላይ ይበላሉ እነሱ። እዛ ወንድሞቹ ነው የሚናገረው። በአንድ ወንበር ላይ ይበላሉ እና ቲክታክ ላይ መታ ይነጋገራሉ። እኔና ዮኒ እና ቢኒ ግን የተለያየ ሀገር ላይ የምንኖረው፣ 3 የተለያየ ተራራቅ ሀገር ላይ። ጽድቅ ያዋጣል። ጻድቅ አንገቱን ቀና አድርጎ ይሄዳል። ወሬኞች ያፍራሉ፣ ይዋረዳሉ፣ በሩቅም በቅርብም ያሉ። የሚያሳዝነኝ ምንም የማያውቁ ሰዎች የዚህ ግብአት ሲሆን እንዲህ የእውነት ማኒሞተና የሚያሳብበው እንደዛ ያደርጋል። አላደርገውም። እንናገራለን እኮ ጥግ ድረስ ነው የምናገረው። ኦብቪየስሊ መናገር ያለብኝን ነገር መጽሐፋቸው ላይ እያንዳንዱ ነገር አወራለሁ። ይወር ከኛ የተለየ ምን ተናግረው ነው? ምንም ተናግረው መጽሐፍ ነው ያነበበው፣ ነው የተናገረው። ፖለቲካ አትሰው በቃ አንዳንድ ጊዜ ምን አለ መሰላችሁ ይሄ የገንዘብ ሱስ ናራችሁ ለተበቃ ሰሞኑን ማጣውዝ ምናምን ይሄ በቃ አይጠቅምም። አታጥዙት አሉ ይለጥፍ። ዮሐድን ማያውቅ ማንም የለም። እውነቱ አለቅ ብለጥፈው እንኳን ዮሐድን ማያውቀው ማንም የለም ማለት። ይሄው ፎቶን ቪዲዮ ሁሉ ለጥፈውለት ነው እንደዚህ የሚያወራው። ቅንነቴ ያድነኛል አልኩ። እንደ ዳዊት አፌ ሞልቼ እናገራለሁ። ልጅነቴን የሰጠሁትኝ ውጣና አገልግል ብሎ ሲለኝ ስድብን እንድታገስ ጸጋን ያበዛልኝ የጠራኝ ኢየሱስ ምስክር ነው። ቅንነቴ ያድነኛል አልኩ። አያምንም የተባለው እንኳን ሰሙ መሰከረ። ኤርሚያስ አያደርገውም አለ። ልክ ነው አልኩኝ እኮ ሌዮኒ እንዳታደርገው ነው ያልኩት። እንዳታወጣ ቢኒ እንኳን ቢልቅል እንዳታወጣ ነው ያልኩት። ትናንትናና ዛሬ ቤት ተከፈተ። ክፈቱ። አሁንም ግን እዚህ ለምነግራችሁ ለቅኖች በተከፈተበት ቤት ሄዳችሁ መልስ እንመልሳለን ብላችሁ እንኳን ብትሉ እውነቱን እንድታውቁት ፈልጌ ነው። እዚህ ያው የማያውቀው የለም ብሎ ቪዲዮውን ሁሉ ጭምር ነው ያስቀመጡት፣ ፎቶውን ሁሉ ጭምር። እኔ ነኝ ያወጣሁት? በፍጹም። በዚህ አጋጣሚ የምነግራችሁ ወንድሞች እናቶች፣ በማንም መንገድ ላይ በግፍ መቆም አልፈልግም። መቆምንም እንዳትፈልጉ ከጌታ ጋር ለመጣላት ካልፈለጋችሁ በስተቀር። እሺ እሰጥሻለሁ ጥየው ጸግዬ። በማንም ላይ በየትኛውም ቦታ በግፍ እንዳትቆሙ፣ በግፍ እንዳትቆሙ። የቅኖች አምላክ እግዚአብሔር ይፈርዳል። ልታሳርዱኝ በእነሱ ቢላው በምላሳቸው ቢላው አብራችሁ የተሰለፋችሁ እንኳንም ይሄ ጊዜ መጣ። እንኳንም አወቋችሁ፣ እንኳንም አወቃችሁ። ፎቶ በለጥፍ ኖሮ እናንተው የመጀመሪያ አራጅ ትሆኑ ነበረ። ሳለጥፍ እንደዚህ ከሆናችሁ መሳሳቴን የምትጠባበቁ እንድታውቁት ብዬ ነው ወንድሞቼ እናቶች። እነሱ በዛ ሰሞኑን በተፈጠረው ነገር ተቆጥተዋል። እዛኛው መንደር ልባችሁን ጠብቁ። ቴንኪዩ። በቃ ይሄን ነው ብዬ የምለው። ቅድም አሰማለሁ ብዬ ነበረ፣ ዘንግቼው ነው። መስማት ስላለባችሁ ያልሰማችሁት እንድትሰሙት ስለፈለግኩ ነው። የሰማችሁትም ሰምታችሁት ሊሆን ይችላል። ምንም የተፈጠረ ነገር ሳይኖር ነው። ለቲክታክ ቤት ከፈቱ፣ ልባቸውን ግን በቅንነት ለማገለግለው ወንድም ዘግተው ጀርባቸውን አዙረው ሄዱ። ከፍቅር በስተቀር ዕዳ እንዲኖርብኝ አልፈልግም። ሳስባቸው እምባዬ ይመጣል። ግን ደግሞ የግድ ነውና ራእይ ነውና ለጌታ ለሰጠኝ ራእይ ጨክናለሁ። ጌታ የዘመናቸውን ቁጥር ይባርክ። መልካሙን መኝላቸዋለሁ። አላዝንም።
ካዘንኩም ከኔ ሲለዩ አብረን ባገለገልኩ ብያቸው የምላቸው ወንድሞችና እህቶች ሲለዩን ግን በጣም ያመኛል። ስለሚያመኝ ብቻ ወንድሞቼን በማጣቴ ብቻ ማለት ነው። በመጣው ነገር የሆነ ነገር ሲፈጠር መንፈሳዊ ነገሩን ከማየት ይልቅ በችኮላ የመጣ ጎርፍ ሁሉ ይዟቸው ይሄዳል። የመጣ ነገር ሁሉ ከኔ ጋር ያጋጫቸዋል። እና እዚህም ያላችሁ ሰዎች በሰማችሁት ነገር እንዳትለዩኝ፣ እንዳልለያችሁ። ብትለዩኝም ተለዩ፣ ብለያችሁም ለይ። ግን እንዴት እየተዋደድን እና ቴንኪዩ። ይህ እንድትሰሙት ብዬ ነው። መቀጠል ትችላላችሁ። በዚህ ጉዳይ ላይ ማንም ሰው አያወራም። ዳጊ ካወራ ብቻ የሚያወራ ነገር ካለ ከዛ ውጭ ግን ተውት። ቴንኪዩ። በቃ ይህ እንድትሰሙ ነው። ቴንኪዩ። ቀጥሉ። ሄዱዬ አለሽ ወደ ጀምረስ ማለት ነው። የጠራኝ ሰው አለ? ጠራውሽ። እኔ ነኝ የጠራውሽ። ካለሽ አሳውቂ። እሺ ዳጊ 5 ደቂቃ እያለ ነው ምለዋለኝ እያለ ነው። እሺ ቀጥሉ። ተባረኩ። ጸጋ ያዛላችሁ። አሜን። እሺ በቃ ዳጊ ታይም ሲኑ within 5 minutes እንጠብቃለን። ችግር የለውም። ያሳዝናል በጣም። ቆይ እኔ አንድ ነገር ልናገር። ቆይ አንዳንዴ ይሄንን መረዳት አለብን። እዚህ ሶሻል ሚዲያው ላይ ስንቀመጥ ሶሻል ሚዲያ ላይ ሰው ሲመጣ 2-3 ነገር ይዞ ነው የሚመጣው። ዋና አመጣጣቸው ወይ ለመታወቅ ሊሆን ይችላል፣ ወይ ደግሞ ገንዘብ ለመስራት ነው የሚመጡት። ያው ዋናው ገንዘብ ለመስራት ነው። እና አንዳንዴ ገንዘብ ለመስራትም ሆነ እውቅና ለማምጣት አይዘር እውቀት ያስፈልግሃል ወይ ጸጋ ያስፈልግሃል። አንዳንዱ እውቀቱም የለውም ጸጋውም የለውም። ጸጋው ስላችሁ እዚህ ሶሻል ሚዲያው ላይ ማለት ነው። ሌላ ቦታ ላይ እኮ በጣም እውቀታቸው በጣም ብዙ ነገር ሊሰራ ይችላል። ግን ይመጡና እዚህ ጋር እንደፈለጉት እንዳሰቡት አልሆን ሲላቸው አንድ ሰው ትከሻ ላይ ይቆምና በዛ ሰው ትከሻ ላይ ቆመህ አንተ ወደ ላይ ቆመህ ለመታየት የሚጣር ነገር አለ። ለኛ ለወንጌላውያን ይሄ አይሰራም። ለዓለማውያኖች ኢትስ ኦኬ። ግን ለኛ ለወንጌላውያን ስለማይሰራ ወንጌላውያኖች ፕሊስ አስቡ። በቃ ጸጋው ከሌለ ሽፍት አድርጉ። እስኪ ሌላ ነገር ምን ሰርቼ ልታወቅ ወይም ደግሞ ምናምን ብላችሁ ሽፍት ለማድረግ ሞክሩ እንጂ ወንድሙን እየገደለ እኛ ላይ አይሰራም። እንደሱ ወንጌላውያን ላይ አይሰራም። በቃ ይሄን ለማለት ነውና ኤርሚዬም ልብህ አይውደቅ። ተባረኩ። አይ ልቤ ምንም አልሆነም በእውነት ጌታ ኢየሱስ ምስክር። እኔ አስቀድሞ አሳይቶኛል እግዚአብሔር። ግን በቃ ማዝ ነው እየነገርኳቸው ማለት ነው። እየነገርኳቸው እህትዬዋን ጸግዬ ነግሬሽ ጌታ እንዲያሳየኝ ነገር አለ፣ ሊመጣ ያለ ነገር አለ እያልኳችሁ። ስለዛ እባብ ስነግራችሁ እኮ ያ ወርቃማ ከለር እባብ ከጌታ የሰማሁትን የነገርኳችሁ። እኛ አምላካችን እግዚአብሔር የሚናገር አምላክ ስለሆነ እና ያ በሆነበት ሳለ ግማሹን ከፍዬ ነው የነገርኳችሁ እና እሱን ለማምለጥ የሚሯሯጡበት የነበረው ማለት ነው። ከዛ በኋላ ያለውን እኔ በግልጽ አልነገርኳችሁም። እዚህ የተፈጠረ ነገር አለ፣ የሚፈጠር ነገር ነበረ። እሱን ያሳየኝ ነው የሆነው። እንዴት ግን ከሩቅ ቢፈጠር እንዴት ከቅርብ ግን እንዴት ይፈጠራል? መንፈሳዊ መሆኑ እየገባችሁ ወይ እየገባኝ እየነገርኳችሁ እህትየው እንደዚህ ነው እኮ ምናምን ብዬሽ ነግሬሽ አልረዳ ብለሽ ግን ከኔው ጋር መልሰሽ ተጋጭተሽ ሳጣሽ እንዴት አዝናለሁ ነው እንዴ? እንደዛ ነው። ኦኬ እና ያለን ደግሞ እኮ 2 ቀን 3 ቀን እኮ ቢሰጠው እኮ ይሄ ሁሉ ይወጣ ነበር። አሁን ማን ነው የተጠቀመው? 2 ቀን 3 ቀን እንኳን ሲቆይ ኦኬ፣ ከ2 ቀን ከ3 ቀን በኋላ እስኪ እኔ ማያዋለው ነገሩ ምናምን ነገር 2 ሰከንድ ብሎ ማለት ነው ከዳር ዳር ዘመቻ ዘምቶ ይቅርታ ጠይቅ ምናምን ነገር ብሎ ርብርቦሽ በውስጥ የጊልቲነት እኮ መንፈስ እኮ አይሰማኝም። ምክንያቱም አላደርገውም። ከወንድሞቼ ይልቅ እኮ ሰሙ መሰከረ። አያደርገውም እኮ አለ
ያውቃሉ ማለት ነው። አየህ፣ ያውቃሉ፣ መንፈሴን ሞቲቬን ያውቃሉ ማለት ነው። አያችሁ። ኦኬ፣ አጠገቤ ይረዳኛል ብዬ ያልኩት ወንድሜ ግን አልተረዳም። መለየት ምርጫቸውን አደረጉ። መለየትን የሚወድ ምኞቱን ይከተላል፣ መልካሙን ጥበብ ይቃወማል። በቃ በውስጥ ከ5 ከ6 ከ7 ሰው በላይ ነው ይቅርታ ጠይቅ እያለ ይጮህብኝ እንዳልጣላቸው። በቃ ወንድምነት እያልኳቸው ነው የመለስኳቸው። በቃ ነው ይቅርታ አልጠይቅም። ምንም ይቅርታ ሊያስጠይቅ የሚችል ነገር የሰራሁት በደል ወንጀል የለም። ንጹህ ነኝ፣ አላደረግኩትም። እና ዳግሻዬ ኦኬ። እሺ ኤርሚ ይቅርታ ስራ ላይ ስላለሁኝ ነው። እሺ ባጭሩ 2 ነገሮች አሉ እዚህ ላላች ለክርስቲያኖች መተው የምፈልገው ነገር አለ። እዛ ቤት እንዴት ወንድማችን ያሉትን ሰው ፕሮቴክት እንደሚያደርጉ አይታችኋል። እንግዲህ በጣም ነድነኳችሁ። ጎበዞች። በቃ እንደዚህ ነው ወንድምነት። እዛ ቤት እንዳየነው ነው። በቃ ጎበዞች። እንግዲህ የቤቱን ምርጥ ተሳዳቢ እንዴት አድርገው ፕሮቴክት እንደሚያደርጉ አይታችኋል። ባይ ዘ ዌይ ከሌልም ዲቤት አድርግልን ብለው ያላኩት በማዋረድ በመሳደብ በመዝለፍ አንደኛ እሱ ስለሆነ አንተን የምታኮራን ሄደህ ኤርሚን አዋርደህ ሰድበህ ዲቤት የሚኖር ምንም ይሁን ቆንጆ አድርገህ ክብረ ነክ ነገር ተናገርህ ልባችንን የምታደርሰው አንተ ነህ ብለው ስላሰቡ ነው እሱን የላኩት። ጠይቁኝ፣ ተሳዳቢ ሰው መገደል አለበት? ለምን ይገደላል? የት ወንጌል ነው ተሳዳቢ ሰው ይገደል የሚለው? ተሳዳቢ ሰው መወገድ አለበት? አረ ገዳይ ለምን አይሆንም? ተሳዳቢ አይደለም ለምን ገዳይ አይሆንም? እንዲገደል ወንጌል አይነግረኝም። ከሆነው በላይ መሳደብ ይችላል ከፈለገኛ ምን አገባን? ያ ከሆነ ሙዱ ያ ከሆነ ስታይሉ ያሰባበከው እንግዲህ አባቶቹ ሐዋርያት ያስተማሩት እንደዛ ከሆነ መብቱ ነው እና ስለተሳደበ ይገደል ማን ያለ? ግን እንዲህ አይነት ጎበዝ ተሳዳቢ ሰውን ፕሮቴክት ሲያደርጉ ስታዩ ዩ ቲንክ ኤርሚያስን አሳልፈው የሚሰጥ ይመስላል? ክርስቲያኖች እኛም ኤርሚያስን አሳልፈን የምንሰጥ ይመስላችኋል? ማለት እንዴት አሰባችሁት እናንተ ለእንደዚህ አይነት ሰው ዘብ መቆም ከቻላችሁ ማለት ነው ይመስላችኋል? የምር አረ እንደዛም የለም። ይሄ ቡድንተኝነት ጉዳይ አይደለም። እናንተም የእኛን ይሰብክልን እኛን ያገለግላል እንደምትሉት ሰው እንግዲህ በእናንተ ስታይል ካለ እኛ ጋር ደግሞ ይኸው ዘመኑን እድሜውን ቤተሰቡን የሰጠ ሰው አለ እዚህ ጋር። አይ ይመስላችኋል ዝም ብለን ቆመን ምናይ ነው? እኛ በስጋ ነው እንጂ ማንጣለው አናስነካም። ከአንተ ጋር ውዝግብ ውስጥ አልገባም። ግን የሚያገለግሉ አባቶች፣ ወንድሞች፣ እህቶቼን አሳልፌ አልሰጥም። መንገድ ላይ ጥያቸው አልሄድም። ይሄ በየወንዝ ዳር እኮ የምንማማለው አይደለም። ያቆራኘን የክርስቶስ ደም ነው። አጉል እንደው በቃ በራሱ እንደቆመ ሰውም አላወራም። የምመካበት ግን አንድ የክርስቶስ ደም አለ። አንድ ያጣመረን ወንጌል አለ። በቃ ትምክታችን ወንጌል ነው። እና ይመስላችኋል የምራችሁ ነው እንዴ? እናንተ ያሳያችሁትን እንትን እኛ ምን ያንን ፍቅር ለእኛ ምን ለወንድማችን ኖ እሱን ተዉት። ባይሆን እናንተ ተሳድባችሁ አትገደሉ በሚለው እንስማማለን። ገላችሁንም ራሱ እንድትገደሉ አንፈልግም እኛ። እኔ ግን ምለው የሚያስገድል ከሆነ ኤርሚያስ የተናገረው አያስገድልም እንዴ? ሙስሊሞችን የሚያስገድል ከሆነ እውነት ነው የተናገርነው። ያው ለነሱ እውነት አይደለም፣ ለነሱ ነብያቸው ተነክቶባቸዋል። ለነሱ እነሱ ወንጌል ነው የሚሉት እንግዲህ የነሱ ተረት ተነክቶባቸዋል። ምን የተለየ ነገር ተናግሮ ነው? እውነቱን እኮ ነው። ሰሙ የሚናገረውን ከሰማችሁት አንዳንድ ጊዜ እውነት ከሆነ ነው እውነት ባይዘው ከተናጋሪው የተነሳ ነገር እውነት የሚሆነው ነገር ውሸትም የሚሆነው እውነትም የሚሆነው ማን ተናገረው አይደለም። ማንም ይናገር እውነት ከሆነ እውነት ነው። ለእኛ ስለደገፈን ሀሳቡ አይደለም። እንደ ዘይድ ከሚያገለግለው በመካከላችን ሌሎች ወንድሞችም ከሚያገለግሉት የተለየ ነው እንዲሁ የተናገራቸው ምንም እኮ የተለየ ነገር የለም። ምንድን ነው ለምን እዛ ውስጥ ተሸፍነህ ሌላ እንትን ትላለህ? ማለት መብት ነው ባይደው መሸፈኑን እንትን ብዬ አይደለም፣ መብቱ ነው፣ የግለሰቡ መብት ነው። ምን አገባኝ? እንዲያውም ፕሮቴክት አደርገዋለሁ። መገለጥ ካልፈለገኝ አንገልጠህም። በቃ ካልፈለግ ድርቅና ነው እንዴ? እኛ እኮ የያዝነው ወንጌል ነው እኮ። እዚህ ጋር የሆነ ስጋዊነት ካልፈለግም ግን በጣም የሆነ ላይ ታሪክ የሰራ አድርገህ ራስን ድራማ አትስራ። አይ ነው ያ ይጠቅመሃል።
ለቲክቶኩ የገንዘብ ፈሰስ ይጠቅማል። ድራማው ከሌኮ ለወንጌል ብሎ የሚለው ነገር ለወንጌል ብለው አሉ። በእርግጥ ዋጋ የሚከፍሉ ራሳቸውን መግለጥ የማይችሉ ሰዎች እንዳሉ አውቃለሁ። እንደነሱ ስታይሉን ተጠቅመ ከሆነ መብትህ ነው፣ ግን አትፎግር። በጣም ሌላ ታሪክ የሰራ አድርገህ ራስን እንትን አትበል። ግን አይ ሪስፔክት ዘ ፋክት ዩ ዋና ሃይድ ዮርሰልፍ። ራስን ለመደበቅ የወሰድከውን እንትን ሪስፔክት አድርግልሃለሁ እንጂ በጣም የሆነ የተለጠጠ እንትን ውስጥ አትግቡ። በቃ መብትን እናከብራለን። እኛ ጋም ራስን ሸፈነ መምጣት ከፈለግ ሸፈነን፣ እሱ ያንተ ጉዳይ ነው። ግን በጣም እንደው ወንጌልን አዝለህ እንዳሻገርክ አይነት አክት አታርጉ። እነዛም ሰፈር ያላችሁ አረጋጉት። በጣም ካስገደለ ኤግዛክትሊ ኤርሚያስን በሙስሊሞች ላይ የሚናገራችሁ ነገር ያስገድላል። ባይደ ሁላችንም ተማምለን የወጣ ነው ወርዝ ለሚያደርግ ነገር ለመሞት ማለት ነው። ዝም ብሎ በእንቅፋት በትንታ ምናምን ከምንሞት አትሊስት በወንጌል እንሙት። አትሊስት ለነፍሳችን ባለቤት ነፍሳችንን እንስጥ። ለትንሽ ለትልቁ ሰው ይደፋ የለ እንዴ? ወርዝ ለሚያደርግ ነገር መሞት ኧረ ወርዝ ያደርጋል። እና በጣም የሆነ የተለየ ነገር ብሎ እሱ ለወንጌል የከፈለው ዋጋ ምንም ተው እንጂ የኦርቶዶክስን ወንጌል እናውቀዋለን እኮ በመጀመሪያ ነገር። ግን ሪስፔክት አድርግልኝ በቃ እንዲህ ነው የምፈልገው ካለ ደግሞ ሪስፔክት አድርግልሃለሁ። አትግለጠኝ ካለ አልገልጥህም። ለምን ገልጥሃለሁ እንጂ እኮ ተሳስተው ጓደኞቹ 2-3 እኮ ገልጠውሃል እኮ ተሳስተው ባይዘው ይሄ እኮ ነው ለማ እኮ ማጋለጥ እንችላለን። ግን ለምንድን እኛ ምን አገባን? እንድታቀው ነው ኤርሚያስም ያን የተናገረው እንድታቀው ነው። እኛ አንተን ብንሆን ኖሮ እንገልጥህ ነበር፣ አናረገውም እንጂ ደግሞ ማረግ ከፈለግን እስከ ዛሬ ማን እጃችን ያዘ? ዛሬ ነው እንዴ ያንተ ፎቶ እጃችን ላይ ገባው? ኤርሚያስ አልገባም፣ ዮናስ ጋር አልገባም፣ ሌሎቻችን ዛሬ ነው እንዴ ገባው? ያንተ ነገር ከፈለግን እስከ ዛሬ ለምን አናረገውም ነበር? እስከ ዛሬ ምን ያጅ መግደያ አይደለም። ይገለኛል ካልክ ኦኬ ካልክ እሺ ይሁንልህ ብለን ሀይድ እናደርግልሃለን እስከ መጨረሻው እስክትሞት ድረስ ከፈለክ አንተ ራስን እስከምትገልጥ ድረስ እንጂ ድንገት ዛሬ ላይ እጃችን የገባ እኮ አስመሰላችሁት። እና በጣም ዩቲንክ አሳልፈን የምንሰጠው ይመስላችሁ? አንሰጠው። አትሊስት የራሴን መናገር ይችላል። ስለሌሎች እርግጠኛ ሆኜ መናገር አልችልም። ስለ ራሴ ራሱ ስናገር በወንጌል ላይ ተመክቼ ነው እንጂ ከይሁዳ በላይ ማንም አሳልፎ ኢየሱስን መስጠት አልነበረ። እኔ ለኤርሚ ለራሱ ብየዋለሁ፣ ነገ ዳግም ላሽልል ይችላል ብየዋለሁ። ኤርሚ ዝም ብለህ ወንጌልን ስበክ ነው ያልኩት። ይኸው ደግሜ በዚህ አደባባይ እነግራቸዋለሁ። ራሱ ዳጊ እዚህ ጋር የሚመጻደቅ ይመስላችሁ? ዳጊ እጥፍ ሊል ይችላል ዘንድሮ። ኖ በጣም ብዙ ነገሮች አሉ። ዝም ብለህ አረፈ ወንጌልን ቀጥል። ይሄን የተሰጠህ አደራ፣ ይሄን ቀጥል። ለዳጊም ለራሱም ይሄ ነው ምክሩ። ዝም ብለህ አረፈ የሚያምርብህ ዳጊ ወንጌል ስትሰብክ እንጂ እናንተ ባታመጡት ይሄን ቤት ስራ እንዲያውም እኛ እናወራውም ነበር። እንዲህ አይነት እንቅፋት ባታስቀምጡ ኖሮ ዩ ቲንክ ማረግ ከፈልግን እስከ ዛሬ አናረገውም? ምን መጣና ነው ዛሬ የምናረገው? መርጣችሁ ምርጥ ተሳዳቢያችሁን መርጣችሁ ላካችሁ። እንዴት እንደቆሰልን ይቀራል። በፈለገ ላይ የደረሰው ቁስል የሁሉም ቁስል ነው፣ አይታችኋለን። እኛ በእርግጥ ፈለገ ፐርሰኑ ሰውየው እንዲቆስል አለ የምፈልገው። ሐሰት ትምህርቱ መድረሻ እንዲያጣ አንስተህ መናገር እስኪያቅትህ ድረስ ይሄ ነው ብለህ ማስረዳት እስኪያቅትህ ሰው አልሰግድ እስኪል ድረስ እውነት እኮ ነው። ማታ ለበጠበጥኩት ቀለም እንዴት እንትላለሁ? ማታ ለቀባሁት እንትላለሁ? ለተቀባ ኢየሱስ እንጂ ለተቀባ ስል እንዴት ሰግ ዳጌ ትቆራረጣለህ በጣም። እሺ አልሰማም። አሁን እንሰማለን። እስካሁን አልሰማም ነበር። ኖ አይ ከሆነሽ ጊዜ በኋላ ላይክ ፊው ሰከንድስ ባክ ተቆራርጣል። እሺ እኔ ያው ከሐሰት ትምህርት ጋር ነው የተቆራረጥኩት እና ወደፊትም እንደዛ ነው ቅዴ ቢኒዬ እና ተባረኩ፣ እንወዳቸዋለን። ለማንኛውም ግን ቅድም ያልኩትን ሀሳብ ምናልባት ካልተሰማ ባጭሩ ለመድገም እኛም ፕሮቴክት እናደርገዋለን። ብዙ ርቀት መሄድ ትችላላችሁ። እንዲያውም ጊዜ ሰጥተን እንዲህ ማውራታችን በጣም ለሰው ልጆች ያለንን ክብር ለማሳየት ነው እንጂ እንደዚህ ታውቃላችሁ ጉንጭ መላፋፋት ትተናል። ከሊት ምናምን ብለን ማውራት ከቻልን ለእንትን መልስ ይሰጣል ብላችሁ ስጠብቁን ጠዋት ላይ ወንጌል ላይ ነን። ከሰዓት ከሊት ላለችው መልስ ይሰጣል አንሰጥም። ወንጌል ነው የምሰብከው። አሁንም በጣም በቃ እንደው ለሰውየው ቫልዩ እንዳለን ማለት የምር እዛ ጋር እንደማያደርሰው እናውቃለን። መጀመሪያ ገዳይን አይገልም። ሁለቱም ገዳዮች ናቸው። ሁሉም ኦርቶዶክስ ማለት ባይቻልም እንግዲህ በአብዛኛው ፐርሰንት ኦርቶዶክስ እና ሙስሊም ገዳዮች ናቸው። ማን ደፍሮ የቱ ኦርቶዶክስ ነው ሙስሊም የሚገለው? የቱ ሙስሊም ነው ኦርቶዶክስ የሚገለው?
ሁለቱም ነካኝ ብለው የሚገሉ ናቸው። ተነካሁ ብለው ቤት ሰብረው ገብተው እናት የኢትዮጵያ እናት እያስለቀሱ መኝታ ቤት ድረስ ገብተው የታለች እኮ የሚሉ ናቸው። ማንን ይገላል? ከሞተም ወንጌላዊ አማኝ ነው የሚሞተው እንጂ ኧረ ተው የለም። ግን እሺ ግድ የለም ካልክ ይሁንልህ። ዞሮ ከኛ የሚጠበቀውን ግን ሪስፔክትፉሊ አድርገንልሃል እንጂ ስለሌለን አይደለም መረጃው ለማለት ነውና አረጋጉት። በቃ እንደውም ከዚህ በኋላ ኤርሚያስ በዚህ ጉዳይ አይናገር። እንኳን ኤርሚያስ እኛ ራሱ አንናገርም። ከእድሜያችን ላይ የሆነ 10 ደቂቃ ወስዳችሁብናል። ግድ የለም በአክብሮት እንመልስ ብለን ነው ስንት ወንጌል ልንሰራበት የምንችለውን ደቂቃ ከዚህ በኋላ እናባክንላችሁ። በተለመደው ስታይላችን አሁን አዲሱ ስታይላችን ምን ሆናል መሰለ? የሆነ አንተ ግርግር ታነሳለህ፣ ጠዋት ላይ ከፍተን ግን ማቴዎስ ብለን እንጀምራለን። ወይ ስለ ምልጃ ወይ ስለ ነገር ድነት ወይ ስለ ጥምቀት ከፈለከው አንተ ጥያቄ በፈጠረብህ ጉዳይ ነው የምናወራው። ስለ ከሌስ ምናምን ስትል አናወራም። ስለ ከሌ ወንጌል ስለ ከሌ አይደለም። እንግዲህ የሰማችሁትንም የተቆራረጠውንም በልባችሁ ያኑር። አላቅም በደም ተሰምቼ ከሆነ ኢዳዝ ማተር እኔ ተሰማ አልተሰማ ወንጌል ከተሰማ ይበቃኛል። ላቭ ዩ ጋይስ ወና ግን እንትን ቢትሬም በለው አሳልፎ መስጠትም በለው አትነኩትም። በቃ ተረማምደ በእኛ ላይ ነው ወንድሞቻችንን የምትገሉት። የሄዱም የመጡትም ወንድሞቻችን ናቸው። ሰርክል ነች። ያው እቺን ዓለም አይተናታል። ሰርክል ስለሆነች ማንም ሄደ ብለን ምንም ክፉ አንናገርም፣ መጣ ብለን ምንም አንናገርም። ሰርክል ስለሆነ ደግሞ ዞሮ እንገናኛለን። ወንድሞቻችን ናቸው። ምንም እኛን ጥለህ ትሄዳለህ እንጂ እኛ ጥለንህ የምንሄድ ሰዎች አይደለም። ሄድክ ብለን ክፉ የምናወራው ማንም ሰው የለም። የሄዱትንም እንወዳለን፣ ያሉትንም እንወዳለን። ምንም አርደኸኝ ከዚህ በኋላ ስለ ሰው ክፉ ምንም አንነጋገርም። በቃ እና ምርጥ ተሳዳቢያችሁን ለሌላ ጊዜ ካራክተሩ ሲያስተካክል መምጣት ይችላል። እስከዛው ግን ካህናቱ የታላችሁ እስኪ እናያችሁ። እስቲ ካህናቶች ኑ እስኪ በእናታችሁ ኑ እስኪ። ያው አይታችኋል። አንድ ሲምፕል ጥያቄ አለኝ። በዘመናት መካከል የማይቀየረው ምንድን ነው? እሰማ ነበር ግን ቢኒ አሁንም ተቆራጨ። አይ አልተቆራረጥክም። እሺ ተባረክ። አሁን አሪፍ ጥያቄ ነው። በዘመናት መካከል የማይቀያየረው ምንድን ነው? ለእኔ ወንጌል ነው ጸንቶ የሚኖር ወንጌል። በቃ እኛም የሆነ ሰዓት ላይ እኮ ማለት ወይ በሞት እንጠራለን፣ ጌታ ከመጣ ወይ ይዞን ይሄዳል አደለ? የማይለዋወጠው ግን ወንጌል ነው። ግን ለወንጌል እንቅፋት ደግሞ ራሱ ቢኒ ተቋረጠ። አልሰማችሁ ዳጊ? አይ ቲንክ ያንተ ይመስለኛል። ቅድም ያንተ ነው። ደግሞ ይሄን ቀርተው ተባሉ ብለው እንዳያወጡ ተጨቃጨቁ ብለው እኔ እኮ ዘንድሮ ወይ ጌታ ኢየሱስ ተጨቃጭቁ ያንተ ነው ሲባባሉ ነበር ብለው። አረ ኔትወርኩ ነው የምትቀዱን ሰዎች ካላችሁ እሺ ቀጥል ቢኒ። አዎ አይ በቃ እዚህ ፕላትፎርም ላይ ስትመጡ ከወንድሞች ጋር ስትሰሩ አላማችሁ ወንጌልና ወንጌል ብቻ ይሁን። እንደው አንድ ነገር እንደው በቃ እችን እንደ ምክር እንደው ውሰዷት። ምክር ሁል ጊዜ መልካም ነው። እናንተ ሁል ጊዜ አንድን ሰው ልምከረው ብላችሁ ስታስቡ ምክር መልካም ነው። በዛ ሰው ፖዚሽን ላይ እኔ በሆን ምን ሆናለሁ ብላችሁ አስቡ። ብዙ ጊዜ ማንሆነውን ነገር ነው የምንመክረው፣ ያልሆነውን ያልደረስንበትን ነገር ነው የምንመክረው፣ ያልሰራነውን ነው የምንመክረው። ኦኬ በራስ ሲደርስ የማይሆን የማናደርገውን ነገር ነው የምንመክረው። ሰው ለማንኛውም በቃ አይ ፊል ሶሪ በጣም ትዕግስታታችሁ አንዳንድ እርምጃ የወሰዳችሁ አማኞች በጣም አይ ፊል ሶሪ። ግን ደስ የሚለው ያ እሳት ልትጋልቡት የፈለጋችሁት ያኛው እሳት ግን እዛው በሚጋለብበት በዛው ቤት ደግሞ በጣም በቃ ከማይጠበቁ ሰዎች ራሱ አፋቸውን ከፍተው ጌታ እያናገራቸው ነው። ምንም ይሄ እኮ ኢትስ ኖርማል። ምን ታካብዳላችሁ? እነሱ ገንዘብ ሊሰበስቡ ነው አሉ። በቃ ለማንኛውም ወደማይለወጠው የሰውንም ሕይወት ወደሚያድነው ወደዛ ወንጌል እንመለስ። እሺ ጠንታብሶ አለባት ማርያም የለባትም። ጥንታብሶ እሱን እስቲ እንግዲህ አንድ ሊቃውንት ጠይቀናል። አይ ምን መሰለህ ቢኒ ወደ ገደለው አንድ መልስ አለ።
አይ እንትን 21 እያዋዛን ሊቃውንት እናውራ ብለን በየቀኑ ነው እንጂ ቢኒ አንተ ጋር ይቆራረጥ፣ እኔ ጋር ነው እሱ ጋር የሚቆራረጠው። እስኪ ከስር ጻፉ። ቢኒ ጋር ከሆነ 7 እኔ ጋር ከሆነ 8 ጻፉ። ለዳጊ 8 ጻፉ። አንተ ጋር ነው ዲሌይ የሚሆነው። አረ እኔ ተው ግን ሳውዝ አፍሪካማ አይሸንፍም። እስቲ ቆይ እኔ ጋር ከሆነ 8 እኔ ጋር ነው። አይገርምም? በቃ እሺ ቦታ ቀይራለሁ እንዴ 7 8 አረ ተው 8 ዳጊ ጋር ነው ብዙ ያለው ዳጊ ጋር ነው 9 እናንተ ቁም ነገር እሺ በቃ እኔ ቦታ ቀይራለሁ። ቢኒዬ ቀጥሉ። አይ ጥንተ አብሶ እንደውም ከሰማኝ በቃ ነገር ጥንተ አብሶ ማርያም አለባት የለባትም የሚለው እንግዲህ 21 ሊቃውንት ጠይቀናል፣ 21 መልስ አለ። ስለዚህ የትኛው ነው ለሚለው እንግዲህ በቅርብ ጊዜ እንደ ሎቶሪ ዕጣ እናወጣለን ብለናል። ፋክቹዋል የሆነ ነገር ስለሌለ እንግዲህ ያው በዕጣ እንቀጥለዋለን እና ዳጊ ኦኬ እና በዕጣ ልንቀጥለው ነው። ቢኒ ቦታ ልለውጥ። ቀጥሉ እናንተ። ይሰማል ድምፅ አሁን? እሺ ዳጊ አሁን ግን ትሰማለህ። ባይዘ ዳጊ ሁለቱም ኦን ነው፣ ላይክ ዋትሳፑም ዳታውም ኦን ከሆነ ከሁለት አንዱ ዋይፋዩም ዋይፋይ ቦታ አይደለም ያለሁት። ኢትስ ኦኬ አይ ቲንክ ያለሁበት የሆነ ትልቅ ቢልዲንግ አጠገብ ስላለው ነው። የሚሰማችሁ ከሆነ ቀጥሉ። ዋናው ነገር መጨረሻ ላይ ማለት የፈለግኩት እንኳን ምዕመናኑ ዲያቆን ጥያቄ ያለበት በዛ ቤት አስተምህሮ ጉዳይ ላይ በእናታችሁ ስሙልኝ። እዛ ቤት ጥያቄው የዲያቆን ሁላ ነው። የአንድ ዲያቆን ደግሞ አይደለም፣ የ2 የ3 ዲያቆን ጥያቄ ነው። እንደዚህ አይነት ቶፒኮች በጣም መሰረታዊ ነገሮች፣ አስተምህሮት የሆኑ ነገሮች ቢሰማሉ። ቢኒ አሁን ቅልብጭ አድርገህ ነው የምትሰማው። ጥያቄው የዲያቆን ሁሉ ነው። መልሱላቸው፣ አትሊስት ለአገልጋዮቹ መልሱላቸው። አትስደቧቸው። ቀሲስ ዲበኩሉ ባኩት አይስደቧቸው። ባልቴት ወሬ ምናምን አይበሉ። እሺ ቀጥሉ። ኔትወርክ አስተካክዬ እገባለሁ ተመልሼ። ሁላችሁንም ጸጋና ሰላም ይብዛላችሁ። ምናልባት ማጠቃለያ የሚሰጥ ሰው ካለ መናገር ትችላላችሁ። ተባረኩ። ጸጋ ይብዛላችሁ። እንቀጥላለን። ብዙ ስራ አለ። እኔ አሁን ሜሴጅ ላይ እየመጣ ያለ ጌታን ለመቀበል ያለ ህዝብ በህያው ጌታ ፊት ነው የምነግራችሁ። ብቻዬን ራሱ አልቻልኩትም። ራሱ ይህን አገልግሎትን ቢዚ ከመሆነ የተነሳ ለፓስተር ጊዜ ስላልሰጠሁት ነው እንጂ ከፓስተር ጋር ራሱ ቁጭ ብለን 77 ቁጥር የጻፉ ጌታን ለመቀበል በውስጥ ሜሴጅ ላይ ተንጠልጥሎ ያለ ሜሴጅ እውነቴን ብዬ የምላችሁ አንድ ቀን ቆጥሬ አልጨርስ አልኩኝ። ሲሄድ የ2 ወር የ3 ወር የ4 ወር የ5 ወር ምናምን ነገር ሁሉ ጭምር ማለት ነው። በተለይ እዚህ ቲክታክ ላይ እና እነሱን አግኝቶ ስልክ ተቀብሎ ደውሎ ጌታ እንድትቀበሉ ማድረግ ራሱን የቻለ ጊዜ ያስፈልጋል። ላይቭ ላይ ሳልገባ ማለት እና የተወሰኑ ቀናቶችን ወስጄ ከፓስተር ጋር ቁጭ ብለን እነዛን ሰዎች ማግኘት አለብን። እናንተም ጋር ልክ እንደዚሁ ሜሴጅ ላይ ሊሆን ይችላል። እኛ ጋር ደግሞ ሳይመጡ በያሉበት ምድር ደግሞ የሚጠይቁ ሰዎች አሉ። በጣም 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 ወንድሞች ናቶች እና እግዚአብሔር በስራ ላይ ነው ያለው። ሰው ማይጠይቅ እንዳይመስላችሁ። ሰው ይጠይቃል። ታውቃላችሁ። እናንተም እንደው ድንገት እንደዛ ለጊዜ ማሳለፊያነት የሚመጡ ሰዎች እንደዛ ሊያስቡ ይችላሉ። በፍጹም ለጊዜ ማሳለፊያነት እዚህ ቦታ ላይ መጥቼም አላቅም። ጊዜ ላሳልፍ ብዬ ብል ስንት የመዝናኛ ስፍራዎች አሉ መሰላችሁ? ስንት እኮ አልኳቸው። ግሪን የሆኑ ተራራዎች፣ ሸለቆች፣ ኮረብቶች፣ ወንዞችና መናፈሻዎች ያሉበት ምድር ላይ ነው ያለሁት ጊዜ ለማሳለፍ እዛ እንጂ እዚህ አንተ ክርስቶስን እየሰደብክ እናትክ እንዲል አድርግልህ ሚስት ልዘቅዝቅልህ ብሎ የሚል ሰው ጋር ጊዜ አታሳልፍ። ግን ደግሞ የባህሩ ጥልቅ ላይ ስለሆነ ያለ ነው መረቦቻችንን ወደዛ እንጥላለን። እዚህ ቤት ሂሯችን ማን ነው? ንጉሳችን ማን ነው? አዳኛችን ማን ነው? ታዳጊያችን ማን ነው? መሪያችን ማን ነው? ኢየሱስ ክርስቶስ ብቻ ነው። ኤርሚያስ ልክ እንደናንተው እግዚአብሔር የምሕረትና የቸርነትን ብዛት ያበዛለት ሰው ነው። ምንም ባለፈው ተናግሬ ያለሁኝ የቲክታክ አማድ ብላችሁ ያላችሁ ሰዎች በጣም ተሳስታችኋል።
እኔ ላይ ጦርነት አበዛችሁብኝ። አያችሁ፣ አንደኛ እኔ ሰው ጦርነት ያበዛብኛል ብዬ አይደለም፣ ጌታዬ አይከብርበትም፣ አይከብርበትም ጌታዬ። ሁለተኛ ሳኦል ነው የምታስነሳበት ዳዊት ላይ። የእስራኤል ሴቶች ዘፍነው ሳኦል ነው ዳዊት ላይ ያስነሱበት። እናንተም እንደዚህ በማለታችሁ ነገ ዳግዬ በቃ አንተ እኮ ማለት ዋና ሂሮ ምናምን ነገር የቲክታክ አህመድ እንዳላችሁኝ እኔን አንተ ደግሞ ምሰሶ ነህ ቢኒ ደግሞ ማገሩ ነው ምናምን ነገር ብላችሁ ትሉ ጦርነት ነው የምታስነሱብኝ አለ። እዚሁ ቁጭ ብለው ይህንን ድምፅ የማይፈልጉ ሰዎች አሉ። እኛ አይገባንም ሲጀምር፣ ግን ደግሞ ይህን ድምፅ የማይፈልጉ ሰዎች አሉ። ይህን ድምፅ ባላችሁበት ወንድሞቻችንን በጥላቻኛ ቤት ላይ እኛው ላይ እንዲነሳ ይሆናል ማለት ነው። ኦኬ ልብ በሉ እና በቃ ለዚህ ነው ታሪኬን ሳልደብቅ የነገርኳችሁ ማለት ነው። ትምህርት በለብትል የነገርኩ፣ እድገት በለብትል የነገርኩ። በቃ ታዲያ ምን ልታደርግ ነው የመጣው? ትምህርት ከሌለ እድገት እንደዚህ ከሆነ ምን ልታደርግ ነው የመጣው? በቃ ያዳንን ጌታ እዚህ የተሰባሰበን ወንዶችና እህቶች የተሰባሰብ ነው ያዳንን በጎነቱን ልንናገር ልንመሰክር አድኖናል። ከዛስ ያድናል ብሎ የሚለውን የአምላኬ እግዚአብሔር ቃል የሚመሰክርለትን በሙሴና በሕግ በነቢያት የተመሰከርለትን የእግዚአብሔርን ጽድቅ የእግዚአብሔርን ማዳን ኢየሱስ ክርስቶስን ልንሰብክ ስመጣ አይ የሚያድኑ እኮ ደግሞ ሌሎች አሉ ብለው የሚሉን እነሱ እንደማያድኑ መጽሐፍቶቻቸው ምን ያህል ሐሰት እንደሆኑ ልንናገርና እውነተኛውን ደግሞ አዳኝ ጌታ ኢየሱስ ክርስቶስን ልናሳውቅ ነው። ይኸው ብቻ ነው። በቃ መዝሙር 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። በቃ ይሄን ልናገር ነው። በጎነቱ ለትውልድ ትውልድ ልናገር። በእኛ ዘመን ላይ እኛ እንናገራለን። የእኛ ዘመን ሲያልቅ በቃ የለም። ከኛ በኋላ የሚመጣው ትውልድ ለልጆቼ እግዚአብሔር እንዲያስተላልፍ፣ ለዳጊ ልጆች እግዚአብሔር እንዲያስተላልፍ፣ ለአስኜ ልጆች፣ ለኤዲ፣ ለጸገነት፣ ለቢኒያው፣ ለእህትየው፣ ለቢኒያው፣ ለሌሎችም እግዚአብሔር ለትውልዳችን እንዲያስተላልፍ ማለት ነው። በዚህ እኛ የቀመስነውን የእግዚአብሔር ቸርነትና በጎነት ደግሞ ለትውልዳችን እንዲተላለፍ እኛ እናልፋለን፣ ወደ አባቶች እንከማቻለን፣ እንሄዳለን ወደ ጌታ። በስጋ እንሞታለን፣ በነፍሳውያን ግን ሕያዋን ነን አሁን እና በቃ በዚህ ባለ ዘመን ላይ ቆመን የእግዚአብሔርን ስራ ማለት ነው ነገ በእግዚአብሔር ፊት የማያሳፍር በጎ ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ነው ያለው። በቃ አለቀ አለቀ። እዚህ እኛ እየተጋን እያለ አንተ መጥተህ ከኔ ጋር ትላፋ፣ እኔም አንተ መጥቼ ከአንተ ጋር ልላፋም። እህቶችም ልክ እንደዚሁ እርስ በርስ እንደዛ የለም፣ እንደዛ መሆን የለበትም። ይሄ የአቤኔርና የዮአብ የጦር ሰራዊቶች አንድ የተቀመጠው እስራኤል ስራ ፈቶ እና ምን አለ ዮአብና እንትና ማነው አቤኔር ማለት ነው። እስኪ ወጣቶቹ ይነሱና ይቆራቆሱ ብለዋል። ወሬ እስራኤል ወሬ ሲያበዛ ሄዶ ከጠላቶቹ ጋር አይቆራቆስም እንዴ? ከተቆራቆሰ ይቆራቆሱ ብሏል። 12 ልጆች ነው እንደዚህ ተነሱ እስራኤላውያን። አንዱ በአንዱ ላይ ሻጠበት ይላል። ሳንጃውን በጎኑ ከተተበት፣ ተያይዘው ወደቁ። ስልጠና የሰለጠኑት አሁን የአቤኔር ጥፋት የጦር አለቃ ነው። የዮአብ ጥፋት አንዳቸውም እንኳን አያስተውሉም። ሲቆራቆሱ ምናምን ነገር ብሏል። ይሄ እኮ የገና ጨዋታ አይደለም። ወገን ከወገን ለማዋጋት ቁጭ ብሎ ማለት ነው። እንደዚህ አይነት ሰዎች አሉ፣ የአቤኔር አይነት ሰዎች ማለት ነው። ሲቆራቆሱ ምናምን ነገር ብሏል። ተነሳሉ። በዮአብ ወገን የቆመው ተነሳና በአቤኔር በኩል የነበሩትን ሳንጃውን እየመዘዘ አንዱ ላይ ወጋው። ተያይዘው ወደቁ። አሁን ለምን ሞቱ ይባላል? ምን ተብሎ ነው የሚለቀሰው? ልጄ ኮማንዶ ምናምን ነገር ብቻ ወታደሮች ስለሆኑ ለምን ሞተ ተብሎ ይባላል? እስራኤልን ለማስከበር ከጠላቶቿ ጋር ለመዋጋት አይደለም። መተህ ከእኔ ጋር ልትዋጋ ስትል ለምን ተዋጋሁ ብለህ ትላለህ። እኔ መጥቼ ወንድሜ በጌታ የዳነ ወንድሜ ለምን ተዋጋሁት ብዬ እላለሁ። ሰየኔ ልጅ ደግ ልክ አስገባልኝ ይለኛል ጌታ አይልም። አቤኔሮች እረፉ። እሺ ወንድሞች፣ ከባለፈው ትውልድ ለትምህርታችን የወንዘ ተጽፏል ስለተባለ እንደዚህ አየ እንደዚህ አይነት ማለት ነውና ተባረኩ። ልባችሁን ጠብቁ። ጸጋ ይብዛላችሁ። ረጅም ሰዓት ነው የቆየኑ። ጌታ በስራ ላይ እንደሆነ እናንተም ታውቃላችሁ። እኔ ማስታወቂያም ራሱ አያስፈልግም።
አዎ ግን ደግሞ እንደሰማና እንዳየሰው እግዚአብሔር በስራ ላይ ነው ያለው። ትልቅ ስራ ደግሞ ገና 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 ያልተነካ ማለት ነው። ትልቅ እደግመዋለሁ፣ ትልቅ በጣም ትልቅ ስራ አለ። በዚች ስክሪን ላይ የምንተያይበት ዘመን ሁሉ አብቅቶ ፊት ለፊት የምንገናኝበትን ዘመን ሁሉ እግዚአብሔር እንደሚያመጣ አሳይቶኛል፣ ተናግሮኛል። ማለት እንቀሳቀሳለሁ፣ አውሮፓ መጥቼ ሰብካለሁ። ቤተክርስቲያን የሚተባበር ካለ ሰየው፣ ከሌለስ አዳራሹ የተከራይተን እንሰብካለን። እውነትን የተጠማ ትውልድ አለ። በ3 ሰው ጀምራለሁ። ትልቅ አዳራሽ ተከራይቼ በ3 ሰው። ይሄ ማነው የኮሪያው ፓስተር ማን ነበር? ፓስተር ማን የተባለው ማን ነበር? የደቡብ ኮሪያው ቾ ነው ማን የሚባለው? አዎ ድንጋይ ላይ ነው አሉ የጀመሩ። ባዶ ድንጋይ አስቀምጡ። አውሮፓ መጥቼ ሰው አልሰማ ብሎ ካለ አበሻ የማይመጣ ከሆነ አይምጡ። 3 ድንጋይ አስቀምጬ እሰብካለሁ። ሃሌሉያ እያልኩ ማለት ነው። እግዚአብሔር ምን እንዲያመጣ ያውቃል። እኔ ግን ከድንጋይ ሳይሆን ሰዎች አሉ፣ ሕያዋን ድንጋዮች፣ የእግዚአብሔር ወንዶችና ሴቶች ልጆች አሉ። ማዕከል የሆነ ከተማ አድርገን ልክ ወይ እንደ ለንደን ምናምን ነገር ማለት ነው። አገሬም ስለሆነ እሱ በደንብ ሌሎቹ ምናልባት ነገሯ አያንገራግሩም። ዓለም አቀፍ ተቀባይነት ያለው ነው አገሬ ፓስፖርቱ ማለት ነው። እና እንሰብካለን፣ አሜሪካ፣ ካናዳ እንሰብካለን። ጌታ እግዚአብሔር ተናግሯል። እግዚአብሔር ይጠራል በትልልቅ አዳራሾች። ከስብከት ባለፈ ሰዎችን ነፃ ያወጣል እግዚአብሔር። የአጋንንት እስራት ያለባቸው እንጸልያለን። ለበሽተኞች ጌታ ኢየሱስ ተአምራትን ያደርጋል። አዎ እንደተናገረው ያደርጋል። ፈጽመው ዘንድ በቃል የተጋለው ብሎ ያለኝ ብቻዬን አይደለሁም። ከወቴው በደንብ ይሰማል፣ ይታወቃል። እግዚአብሔር ያድናል ሰውን። በቃ ለዚህ እውነት ኖረን ለዚህ እውነት መሞት ክብር ነው። ለዚህ እውነት ኖሬ ይህን እውነት አገልግዬ ለዚህ እውነት መሰዋት ክብር ነው። ሌላ አጀንዳ የለንም። እስራኤል፣ አውስትራሊያ፣ የተለያዩ ቦታዎች ላይ እንንቀሳቀሳለን። ጌታ ባንቀሳቀሰን ማለት ነውና እንዲህ አይነት ዘመን አለ። ጸልዩ። ጌታ እግዚአብሔር ዘመናችሁን ይባርክ። በአካል እንገናኛለን። በጌታ ምሕረትና ጸጋ ብንኖር እንዳለ ብንኖር በአካል እንገናኛለን። በአካል እንገናኛለን። ትልልቅ ፕሮግራሞች እግዚአብሔር ይሰጠናል። ትልልቅ በሮችንም እግዚአብሔር ይከፍትልናል። አንድ ወንድም እህት ነች እንጂ እህት መሰለችኝ። ነይ እስቲ እህቴ ነይ፣ የት አለሽ? ሀንቾ ሀና መሰለችኝ የነገረችኝ። ሀና ከአውስትራሊያ ነይ እስቲ ላኪልኝ። ሀንዬ ሀና አለሽ? እሷ መሰለችኝ ይህንን ራእይ አይታ የነገረችኝ። ሃሌሉያ። ሀና አለሽ? ካልሽ እስኪ ነይ፣ ያንቺን ራእይ ሰምተን ጸልየን ነው የምንጨርሰው። ኤርሚ ጌታ አሳየኝ ትልቅ በር በሁለት እጆችህ። ሀና ነይ እስኪ እህትየው ነይ፣ ግድ የለሽም። አዎ አለች፣ እሷ ነች የነገረችኝ። የጌታ ድምፅ ስለሆነ ማለት ነው ያየችው ማለት ነው። አንቺ እንኳን ደህና መጣሽ እህትየው። ሰላም፣ እንዴት ናችሁ ወገኖች? ደህና ነን ጌታ ይመስገን። ሁላችሁም ያ በር ከፍቼ ስገባ የነገርሽኝ በር ያንቺ ነሽ አይደል? የነገርሽኝ። አዎ ትቻለሽ? ስራ ቦታ ነሽ አልሽ ወይስ ልክ ቦታ አይደለሽ? አንድ ደቂቃ ስጠኝ። ኦኬ፣ መልዕክቱን ለእኔ ነግረሽኛል። እንደው ቢሰው የሚል ነው። እሺ እሺ። ጌታ እኮ ለልጆቹ ይናገራል። በጣም ይናገራል፣ በጣም ይናገራል። እና ጌታ ይባረክ። ኮንፈርሜሽን ይሆን ዘንድ ደግሞ እግዚአብሔር እነዚህ ክሊር ያደርጋል። እና ጌታ ይባረክ፣ እግዚአብሔር ይባረክ። ከመወዳችሁ ወንድሞች እናቶች ጋር አብረን እናገለግላለን። ከመወደው ወንድሜ ከዘማሪ ዳግዬ ጋር አብረን ብዙ መድረኮች ላይ እንቆማለን። አብረን እንሰብካለን፣ አብረን እንዘምራለን። አብረን በጌታ በኢየሱስ ክርስቶስ የስም ስልጣን እርኩሳን መናፍስትን ከሰዎች ላይ እንዲወጡ እናዛለን። ጌታዬ ኢየሱስ ይሰራል፣ ይሰራል። እግዚአብሔር የሚድኑትንም ይጨምራል። ጠራለው ብሏል። ጊዜው ሲደርስ ዛሬ ነገ ብያላችሁም ጊዜው ሲደርስ ይሆናል። ጌታ ይመስገን። አንቺው ከጨረሽ ትቻለሽ፣ ከቻልሽ ማለት ነው። ካልሆነ እኔ ወይም እንደው ካፍሽ ቢሰሙት ብዬ በሚል እንጂ እኔ መናገር እችላለሁ።
ይሰማል ኤርሜ? እኔ ይሰማል። በቃ አይ ቲንክ ስራ ላይ ያለሽ መሰለኝ። ያችን ራይዋ ብቻ የበሯን ብቻ ራይ እሷን ተናገሪና ተባረክ። የትየው ጸልይልኝ። ጸጋ ይብዛልሽ ይብዛልሽ። ጋር ቀጥል። አሜን። ለኤርሚዬ በጣም ነው የምንጸልየውና እግዚአብሔር በተለያየ ጊዜ 1-3 ጊዜ የተናገረኝ ነገሮች አሉና እሱን ነግሬዋለሁኝ። እችኛዋን ብቻ ስላለኝ በጣም የበሩን ንጻት መግለጽ አልችልም እና በቁመቱ ወደ 3 ሜትር ወደ 2 ሜትር የሚሆን ተከፋች በር ወደዛና ወደዚህ ስትገፉት ወደዚህና ወደዛ የሚከፈት 2 በር ነውና ኤርሚን አየዋለሁኝ። ከኋላ ነው የማየው እና ፈጠን ብሎ እየተራመደ ያንን በር አንዱን በአንድ እጁ ይዞ በርግዶ ይገባል። በጣም ነጭ በር ነው፣ ረጃጅም በር ነው። በሩ ላይ ደግሞ በጣም የሚያማምሩ ጌጣጌጦች አሉ፣ ግን ነጭ ነው እና ያንን በር አንዱን በአንድ እጁ እኔ ከኋላ ሆኜ አየዋለሁኝ። ሳየው ግን እርምጃው ፈጠን ያ ሩጫማ አይደለም፣ ግን ይፈጥናል። ፈጥኖ ያንን በር በኃይል በርግዶት እንዲህ ሲከፍተው በቃ ደመና፣ በጣም ነጭ የሆነ ደመና፣ ኃይለኛ ይሄ ነጭ የሆነ የተባዘተ ጥጥ የለም ሊፈተል የተዘጋጀ ጥጥ፣ እንደዛ አይነት ደመና ያለሁኝና እየጸለይኩ ነበር። እግዚአብሔር ለእኔ በልቤ ያስቀመጠው ለኤርሚ እግዚአብሔር አምላክ የተከፈተ በር ሰጥቶታል። በዛ ይገባልና የእግዚአብሔርን ስራ ይሰራል እና ይሄንን አየሁና ነገርኩት ኤርሚን። እሱም ያው በራሱ ያረጋገጠበት መንገድ አለ። ግን ትልቅ የተከፈተ በር አለና ወንጌል በኃይል እየተሰበከ ነው። አሁን የምንሰማቸው ነገሮች ሁሉ ይሄንን ሩጫ ለማቀዝቀዝ ነው። ግን እግዚአብሔር አምላክ በኃይል በፍጥነት እየተራመደ ወንጌል እየገሰገሰ ነው። ጠላት ደግሞ ዝም አይልም ይሄ ሲሆን። ስለዚህ ሁላችንም እንደው ሌላው ነገር ባንችል ባለን አቅም ኤርሚን በጸሎት እጆቹን መደገፍ አለብን። ጸሎት ደግሞ የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል የእግዚአብሔር ቃልና ጸሎታችን የቅዱሳን ጸሎት ኃይልን ስለሚያደርግ ወንድማችንን እጅግ አድርገን በጸሎት መደገፍ አለብን። ስለዚህ በሚያስፈልገው መንገድ ኤርሚን እንደግፈው። እኛም እንጸልያለን። ጸሎት ነው፣ በጣም ኃይለኛ ጸሎት ያስፈልገዋል። ለምን ውጊያውም እንደዛ ይበዛል። የእግዚአብሔር ቃል ነው እንደዛ የሚለውና የእግዚአብሔር ኃይል ሲበዛ የጠላትም ውጊያ እየበዛ ይሄዳል። ስለዚህ በተለያየ መንገድ እንደተባለው ስሰማ ነበረ፣ በወገኖችም ሊመጣ ይችላል ይሄ ውጊያ ከውጭ ባሉ ብቻ ሳይሆን። ስለዚህ ይህንን ሩጫ ማንም እንዳያስቀረው እግዚአብሔር አምላክ ፊት ሁላችንም እየወደቅን ተነጋግረን ጾም ጸሎትም እየያዝን በሚያስፈልግ ጊዜ መጸለይ ያለብንና የእግዚአብሔር ክንድ እየተገለጠ ነው። የኤልያስ አምላክ በእሳት እየመጣ ነው። በቃ የበዓል ነቢያቶች እየወደቁ እያላገጠባቸው እነሱ እያነከሱ ነበር። ባለፈው ስናገር ነበር። እያነከሱ ያንን አንካሳ መስዋዕታቸውን ሲያቀርቡ እግዚአብሔርም አለ እያነከሱ ያሸበሽቡ ነበር ይላል። በመስዋዕቱ ዙሪያ አንካሳቸው ሽብሸባቸውም አንካሳ ነው፣ መስዋዕታቸውም አንካሳ ነው። አልሰማም። ኤልያስ ግን እግዚአብሔርን በጠራ ጊዜ እሳት ወደቀ። የእግዚአብሔር መስዋዕት ላይ እሳት ወደቀ። ሁሉንም መስዋዕት ነው የላሰችው የእግዚአብሔር ቃል እንደዛ ነው የሚለው። ውሃ አልቀረም። እሳት የሚያጠፋው ውሃ እንኳ በእሳት ነው የተበላው። ስለዚህ ኤልያስ አምላክ በስራ ላይ ነው። እኛም በጸሎት ወንድማችንን እንደግፈው። በያለንበት አካባቢ በየትም ዓለም ሆነን ኤርሚንም አይሰማ የለም። ስለዚህ እግዚአብሔር ታላቅ ነገርን ያደርጋል በህይወቱ። እኛም ደግሞ አብረን ብቻውን አይደለም የሚሰራው፣ ወገኖች ያስፈልጉታል። ስላሉም ወገኖች አጠገብህ እግዚአብሔር የተባረከ ይሁንና ኤርሚዬ ልብህን ጠብቅ፣ አይዞ በርታ። አንተ እግዚአብሔር ክንዱ ያረፈበት ባሪያ ስለሆንክ ያግዛሃል ጌታና አይዞ ወደፊት ነው መቀጠል። ባባርኪ እህትዬ፣ እግዚአብሔር ይባርካችሁ። ባባርኪ እህቴ፣ ጸጋ ይብዛልሽ። ቴንኪው ስለምጸልይልኝ። ደግሞ እዚህ አሉ ኤደን አለች አስታውሳለሁ። በመልእክት አቅጣጫ እግዚአብሔር የተናገራትን የነገረችኝ። ቢኒያው አለ፣ ቢኒ ሳውዝ አፍሪካው እህትየው አለች። እነ ሩት እነ ሳራ ማረሳቸው። አሁን ስንቱን ጠርቼ ስንቱን ጨርሳለሁ።
በጣም ብዙ ከጌታ ዘንድ ማለት ነው። ጌታ ይባረክ፣ ጌታ ይመስገን። ኦኬ ሰላም ይርምዬ፣ እንደምናመሸህ ሰላም አመሸህ ወይ? እንግዲህ ሰላም ይርምዬ፣ እንደምናመሸህ ሰላም አመሸህ ወይ? እንግዲህ ይሄን ይመስላል ያየሁት ህልም። ሰሞኑን ያየሁት ህልም ነው። ያየሁትም በጣም ሰፊ ቁመቱ እስከ ሰማይ ዳመና ድረስ የሚደርስ በጣም ሰፊ ባይዘው የማሰማችሁ ይሄ ሰምቼው ከጌታ መንፈስ የሆነውን መልእክት ትክክል መሆኑን አረጋግጬ ነው የማሰማችሁ። ሀናን ብዬ ስላት አሁን ሩታ የካናዳ እህት አለች ታች። እሷን አሁን ግቢና ድጋሚ ተናገሪ ማለት አይገባኝም። ለኔና ለእህትየው ነግራናለች። ሪከርድ አድርጊልኝ ብያት ከጌታ የሆኑትን እንደዚህ ሪከርድ ያደርጉልኛና ስሙት። ዘንዶ ይሁን ይሄ ደራገን ቻይኖቹ የቻይና ደራገን የቻይና በዓል ጊዜ እንደሚያደርጉት አይነት በቃ ራሱ ስፋቱ ምኑ እንደሱ ሆኖ ረጅም ነው እና ከወር በፊት ነው ባይዞ የልብ በሉ። ይሄ መቼ መሰላችሁ? ኦኬ ኦገስት 19 ነው። ኦገስት 19 እንደዚህ መሰለኛ። ኦኬ ኦገስት ወይ 28 ወይ 19 ነው። 19 ላይ ኦገስት 19 ላይ ነው የላከችልኝ ይሄ ድምፅ። ሰላም ኤርምዬ፣ እንደምናመሸህ ሰላም አመሸህ ወይ? እንግዲህ ይሄን ይመስላል ያየሁት ህልም። ሰሞኑን ያየሁት ህልም ነው። ያየሁትም በጣም ሰፊ ቁመቱ እስከ ሰማይ ዳመና ድረስ የሚደርስ በጣም ሰፊ ዘንዶ ይሁን ይሄ ደራገን ቻይኖቹ የቻይና ደራገን የቻይና በዓል ጊዜ እንደሚያደርጉት አይነት በቃ ራሱ ስፋቱ ምኑ እንደሱ ሆኖ ረጅም ነው እና ተቆልሙሞ ከጭራው እስከ ግማሽ ወገቡ ድረስ ተጠምጥሞ ሜዳ ላይ አንተ በሱ መሀል ውስጥ ሆነ። ከዛ እሱ ላይ ነው ያለው፣ አንገቱ ላይ ነው። ከዛ አንገቱን ወደ ታች አድርጎ በአጠገቡ በጣም ብዙ ሰራዊት የእሱ ተከታይ የሚመስሉ እሱን የሚደግፉ ሰራዊት ነው እና ሳዩ ብትለኝ ስዕል መሳል ብችል እስለዋለሁ፣ ግን እንደ ልጆች እንኳን ብስለው እችላለሁኝ እና ይህንን የሚከተሉ በግራም በቀኝም በአካባቢ ሁሉ የጠቆረ ዳመና ነው። እንደ ዳርክ ናይት ይባላል በእንግሊዝኛ ዳርክ ናይት ይላሉ እና እንደዛ አይነት ነው። በዛ መሀል እያለህ ነው የለበስከው ነጭ ልብስ ነው። ነጭ እንደ ፒጃማ የሚመስል ነጭ ልብስ ነው። ልቅ ነጭ ነው። በዛ መሀል ነው ሁለት መላእኮች ወገባቸው በወርቅ መታጠቂያ የታጠቁ በወገባቸው መታጠቂያ ላይ ዕብራዊ ጽሑፍ ያለበት እነሱ ሁለቱ አወጡ ያዙ። በሁለቱ መላእክቶች መሀል ሆነ መቀነታቸውን ይዘህ ነው ያለኸው። አትወድቅም፣ ምንም አትልም። እላይ ነው አየር ላይ ነው ያላችሁትኝ። ሁለቱ መላእክቶች የያዙት በጣም የሚያምር በቃ የሚያበራ የወርቅ ቅብ የሚመስል ሴፍ ነው እና በሱ ሰራዊቶች እነኛ ሰራዊቶችን ሁሉ ይቀጠቅጧቸዋል። ከዛ መጨረሻ አካባቢ ይህንን ትልቁን አውሬውን ለሁለት ይሰነጥቁታል። ለሁለት ሲሰነጠቅ ነው የማየው። በዛ ሰዓት ነው ባንኜ የተነሳሁትና ወደ ጸሎት የሄድኩትኝና ይህን ይመስላል። አንተ በሁለት መልአክ የተያዝክ፣ ሁለቱ መልአክ በግራና በቀኝ የያዙ ሁለቱ መላእክት የሚዋጉ ናቸው። ነጭ የለበሱ ናቸው መላእክቶቹ። መቀነታቸው ግን ወርቅ መታጠቂያ የሚመስል ነው። ዕብራይስጥ ነው የተጻፈው። ኤርምዬ ይህን ህልም አየሁኝ። ይቅርታ አድርግልኝ በወቅቱና በጊዜው እንኳን በዚህ በዋትሳፕ ወይም ደግሞ በቴሌግራም ቁጥርህን አላየሁትም። መደወልና መተው ይችል ነበረ። ቴንኪው ሩታዬ፣ ተባረኪ። እግዚአብሔር እዚህ ለእኔ የሚናገረኝን በሌሎችም ሰዎች በኩል የሚናገረውን ኮንፈርሜሽን ሲሰጥ እንደ ምሳሌ ነው ያነሳኋትኝ። ሀኒቾንና ሩታን ማለት ነው። ኤደንም እዚህ ያለች የነገረች መልእክት አለ። ሌሎችም በጣም ብዙዎች አላችሁ። ኦኬ
ይሄ መቼ ነው እንግዲህ ከወር ከምናምን ነገር በፊት ማለት ነው። ኦኬ ዲቤቱ ከመደረጉ በፊት ማለት ነው። እኔ ደግሞ የዛሬ 10 ወር ምናምን አካባቢ ያ እባብ በጣም ነበር ደግሞ ትዝ ይላችኋል። አንድ ዘንዶ የነገርኳችሁ እሱ አይ ቲንክ 2 ዓመት ነው ዓመት ከምናምን ነገር ሆኖታል። ዘንዶ ህፃናት ተሰብስበው በጭራሩ ይመቱታል። ከጌታዬ ያየሁት ራእይ ማለት ነው። ለዚህ ነው እዚህ ቀጥታ የምናገረው። እና ጭራሮ ይዘው የሚደበድቡት ተኝቶ ተጠቅልሎ ተኝቶ ዘንዶ ነው፣ ድራገን ነገር ዘንዶ ነው። በጭራሩ ይመቱታል። ምንም በጭራሮ መምታታቸው እንትን አይሉትም። ምንድን ነው አይቀሰቅሱትም። ምንም አልታወከም፣ አልተረበሸም። አለ በምንሳይ አይን አየዋለሁ ራሱ ማለት ነው። እዚህ ሀገር ራሱ አሁን ያለሁበት ሀገር ስመጣ የዛሬ 13 ዓመት በፌብሩዋሪ ነው የገባሁት። ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ ላይ ሜይ ማለት ነው አስታውሳለሁ። ሜይ ላይ በአገሪቱ ላይ እንደዚህ በአየሩ ላይ ማለት ነው ድራገን ነው የማየው። ስጋው አልቆ አይኑ ግን ፈጧል፣ ተጠቅልሎ ተኝቷል። እና ጽፌ ይዤዋለሁኝ። ይሄኛው አሁን ከዓመት ከምናምን ነገር በፊት ማለት ትልቅዬ ድራገን ዘንዶ ነው ተኝቶ በጭራሮ እየመጡ ይመቱታል። በጭራሮ እነዚህ ጭራሮ ቀጫጭ ነገር ቸብቸብ ያደርጉታል። እሱ ከተኛበት ምንም ንቅንቅም አላለም። ተደላድሎ ነው የተኛው። እዛው በተኛውበት ነው እጄ ላይ ባለ ሰይፍ 4 ቦታ ነው የቆራረጥኩትኝ። የተጻፈ ነው ነግሬያቸዋለሁ። ከዚህ በፊትም ጸፋ ያዝ ብራዘር፣ ኦርቶዶክስን ሙስሊም ዋቴቨር ማንም አልኩ እቆራርጥልሃለሁ፣ ባብህን እቆራርጥልሃለሁ። ዘንዶን ጌታዬ በሰጠኝ በቃሉ ሰይፍ ከእኔ ጋር ያለው ኢየሱስ ይቆራርጥልሃል አልኩ። እና ልክ እንደዛ አደረግኩትኝና ስነቃ ህልም ነው። ስነቃ ህልም ነው። ሩታ ደግሞ ልክ እንደዚሁ አየች። ይሄንን አሁን መላእክት ናቸው ያደረጉት። በዕብራይስጥ ቋንቋ የተጻፈ የወርቅ ቀበቶ ያሰሩ 2 የብርሃን ሰይፍ የያዙ መላእክት ማለት ነው። የእነሱን ቀበቶ በግራና በቀኝ ይዤ ማለት ነው አልወድቅም። የልዑል ክንድ ስለደገፈኝ ማለት ነው። ውጊያው መንፈሳዊ ነው ወንድሜ። ደረቴን ደቅቼ አልቅሼ ልነግርህ አይገባም። ነገሩ ደረትም ብደቃም አንዳንዶቹ አይሰሙም። ውጊያው መንፈሳዊ ነው። ውጊያው ምንድን ያልኩ መንፈሳዊ ነው። አሰላለፋቸውን የለዩ በቃ ለይተዋል ማለት ነው። ይሄ እኮ ስራው መንፈሳዊ ነው። የመንፈሳዊ ስራ አይደል የምንሰራው? አዎ ትውልድ እያመለጠ አይደል? አዎ ይሄው የራሳቸው እየተናገሩ ነው። ብዙ ትውልድ እየተወሰደብን ነው ብለው ያሉት የራሳቸው ሰዎች ናቸው እየመሰከሩ ያሉት ስብሰባ ላይ ቁጭ ብለው እና ህዝብ ከጉያው ሲያመልጥ የሰይጣን መንግስት ዝም ብሎ የሚያይ ይመስላችኋል? በፍጹም አይልም። እግዚአብሔር ፍሬያማ አድርጎናል። እውነት ልንገራችሁ፣ እዚህ ያላችሁ ወንድሞች እናቶች ፍሬያማ አድርጎናል።